እኔና አንቺ ግን ምን እንደሆነን ታውቂያለሽ? ምንድነው? ይሁዳዎች ነን። ግን አንድ ጥያቄ ልጠይቅሽ። እኔስ ድህነት ያስገድዱኝ ነው። አንቺ ጓደኛሽን አድርጋሽ ነው ይሸሻል ትላለህ ወይስ ዝም ታስብለኛለህ? አዎ ዝም እላለሁ። ትንሿ ያደረግኩት ነገር እንደሚያስከፋሽ አውቃለሁ። ግን አይኔ እያየ አንቺና ኢዛና መቼም ቀለበት አታስሩ። የምን ቀለበት ነው ደግሞ? አንተ ደግሞ ሰርፕራይዝ የሚባል ነገር አታውቅም እንዴ? ቆይ አንተ ዝም ማለት አትችልም እንዴ? ኧረ እችላለሁ። በእውነት በጣም ይቅርታ። ይኸውልሽ ትንሿ ምንም ነገር አታስቢሽ። ደስተኛ ህይወት ይኖረናል። ምናልባት ለጊዜው ልጤን ትችላለሽ። በጊዜ ሂደት ግን ደስተኛ ህይወት ይኖረናል። ከዛም ታፈቅሪኛለሽ። እኔም አፈቅርሃለሁ። እና ታዲያ ምንድነው ከእሷ ጋር እዚህ አስቀመጥከኝ? ምንድን ነበር የጠበቀው? ዝም አስብልልኝ እስኪ በእናትህ። ወይ ጆሲ አፈርስ በላለሁ እንደኔ ብቻ አፌ እንዳይሸፍንብኝ። አንቺ እሺ ባካችሁ መቅዲ ጦርነቱን ይፋ ካደረግነው አይቀር ብዬ እኮ ነው። ቆይ ግን ምንድን የምፈልጊው? ምን አለሽና ምን እፈልግብሻለሁ ማሪ? እና ምንም ከሌለ ለምትኝ ታዲያ ማነካሽ ደግሞ አንቺ እንዴ? እና እዚህ አምጥተሽ ያስቀመጥሻት አብርሃም መስላሽ ነው እንዴ? አይ የኢዛና እናት መስላኝ ነው። እሷን ብትይልኝማ እንደው ውለታሽን በምንም ከፍዬ አልጨርሰውም ነበር። ኧረ እባክህ ወይኔ ሁላ ስልኬን ቤት ረስቼው መጣሁኝ። ሂጂ ይዤው ልምጣ። አንተ ደግሞ በቃ ቶሎ በል ይዘው ናሽ። በቃ እናንተ ሂዱ እሺ፣ እኔ እመጣለሁ። እሺ በቃ ቶሎ ና። እሺ በቃ ሰውዬ አሁን ትናገር እንደሆነ ተናገር። እነሱ የት ናቸው? ኧረ እኔ አላውቅም። ምንድን ነው? ይኸውልህ ከአንተ ጋር የምንለፋደድበት ሳለ አይደለሁም። አሁን የት እንዳሉ ተናገር። ያነከኝ ነው። ልቀቀኝ እንዴ! ትለኝ ነው እንዴ? ገና ልቆልፍ አይደል እንዴ? አሁን ትነግረኝ እንደሆነ ንገረኝ። እሺ ማታ አመጣዋለሁ። እሱም ትንሿስ አላውቅም እንዳልሆነ ከጀርባ ተወጋዋለህ። እኔ አልወጋሁትም። እናርዳው ነው ቹቹ ምንም አልሆነም። በቃ ማታ ይመጣል። አሁን ቶሎ ተናገር በእናትህ። የት ናቸው ያሉት? አሁን መናገር አልችልም። በቃ ማታ ይመጣል። አቤላና ልዑል የትንሿንና የቹቻን መታገዝ ይህ ነገር ዝም ብሎ አይደለም። ይህ ነገር ቀጥታ ሊገናኝ የሚችለው ከጆሴ ጋርና እንዲሁም ደግሞ ዋና ስራ አስኪያጃቸውና አጋዣቸው ከኛም ከነሱ ጋር ሊል የሚችል ሰው ቡቻ ነው። ሀረግን በተደጋጋሚ ቡቻ ማግኘት ፈልጋለሁ ስትል ሰምቻለሁ። ምክንያቱም ከዚህ በፊት ኤዛናና ትንሿ በተጣሉበት ጊዜ ጆሲ በዙሪያው አይጠፋም ነበረ። ስለዚህ አሁን ቡቻ ማግኘት ይኖርብናል የሚል ሀሳብ ማምጣቱ እንዲሁም ደግሞ ቡቻ እንዴት እንደዚህ ሊጠረጠር ይችላል፣ ቡቻ ማነው ወደሚለው ውስጥ ደግሞ ጆሲ በትንሿ ላይ ፋይል ከያዘባት በኋላ እያስፈራራት በነበረበት ጊዜ ታዲያ ሀረግ በተደጋጋሚ ትንሿን ለማጽናናትና ትንሿን ለማገዝ ስታደርግ የነበረው ጥረት ከቡቻ ጋር ይገናኝ ነበር። ስለዚህ አሁንም ቡቻ የሚያውቀው ነገር ሊኖር ይችላል። ስለዚህ አሁን ትኩረታችንን ማድረግ ያለብን ከቡቻ ላይ ነው ይላል። ታዲያ ከነዚህ መካከል ደግሞ አቤልም በትክክል እንዲሁም ደግሞ አብርሽም ደግሞ ቡቻ ማን ነው ማን እንደሆነ ልታሳዩን ትችላላችሁ። አቤልም ስለሱ መልክና አቋም ከመጥቀስ ይልቅ ፎቶውን አውጥቶ ያሳየዋል። ታዲያ እሱን አሁን ፍለጋችንን ቀጥታ ትኩረታችንን ወደ እሱ ማድረግ ይኖርብናል፣ ወደ ቡቻ ማድረግ ይኖርብናል። ስለዚህ ቡቻ የሚያውቀው ነገር ይኖራል። ትንሿና ቹቻ የት ሊሆኑ እንደሚችሉ ወይም ደግሞ ምን አይነት ችግር እንደተፈጠረ እሱ ሊያውቅ ስለሚችል ትኩረታችንን ወደ እሱ ማድረግ ይኖርብናል። ወይም ደግሞ የሚጠቁመን የሚነግረንን አዲስ ነገር ሊኖር ይችላል። ስለዚህ አሁን ላይ መሄድ አለብን እያሉ በመንገዳቸውም እየተጓዙ ታዲያ አብርሽ ከመካከላቸው ደግሞ ወደ ኋላ ይመለሳል። አብርሽም ቡቻን ካሰረው በኋላ የሚፈልገውን ነገር ካጣራ ከጠየቀው በኋላ ከዚህ ነገር ጀርባ እያሉት መቅዲና ጆሴ መሆናቸውን አሁንም የት አካባቢ ሊገኙ እንደሚችሉ ምን አይነት አካባቢና የት ሊያገኛቸው እንደሚችል ከጠየቀው በኋላ ታዲያ እሱም ጉዞውን ወደፊት አድርጓል። እነ ልዑልም ወደ ቤታቸው ሲመለሱ ያልጠበቁትን ሰው ከቤታቸው ታስሮ ያገኛሉ። ጓደኛቸው የሚሉት የቅርባቸው የሚሉት ሰው ቡቻ ታስሯል። ታዲያ ማነው ያሰረ እንደዚህ አድርጎ? ለምንድነው በዚህ መልኩ የሆንከው? ማነው እንደዚህ ያደረገ? ምንድነው ብለው ሲጠይቁትም እኔን ያሰረኝ አብርሽ ነው። አሁን አብርሽ ሄዷል፣ ከዚህ ወደ እነ ትንሿ ሄዷል ይላል። ታዲያ ትንሿ የት ናት? እነ ጆሲስ የት ናቸው? ምንድን ነው በማለት ሲጠይቀውም ኤዛና ታዲያ ትንሿ ያለችው ከነ ጆሴ ጋር መሆኑንና አብርሽም ሄዷል። ነገር ግን አብርሽ መሄዱ መፍትሄ ሊሆን አይችልም። ጆሴ እንደምታስቡት ቀላል ሰው አይደለም፣ ብቻውን አይደለም። እንዲሁ ከበሩም ደግሞ ጠባቂ 3 ሰዎች አሉ። ስለዚህ ስራውን በጥንቃቄ መስራት ይኖርባችኋል። ጆሴ ብቻውን አይደለም ሲል እንደፈለጋችሁ ሄዳችሁ ትንሿን መልሳችሁ ማምጣት እንደማትችሉ በማለት በእርግጠኝነት ይነግራቸዋል።
እንዲሁም ደግሞ ስለ ቹቻን በቅርብ ሰዓት ይለቁታል። እሱ የሚፈልገው ትንሿን ነው። ትንሿን ከአንተ ጋር ቀለበት ፕሮግራም መኖራቸውን ሲሰማ ታዲያ ይህ ፕሮግራም እንዳይሆን እሷን ወደ ክፍለ ሀገር ወደ አያቱ ይዟት ሊወጣ ትንሽ ደቂቃዎች ብቻ ናቸው የቀሩት በማለት የቀረው እንግዲህ 1 ሰዓት የማይሞላ ብቻ እንደሆነ ጊዜም እንደሌላቸው እንዲሁም ደግሞ የቀጠራቸው ሰዎች ጠባቂዎቹ ቀላል ሰዎች አለመሆኑንም ተናግረው እንዲጠባበቁ የተሻለ መፍትሄ እንዲያደርጉ እውነታውን ተናግሮ አድርጓቸዋል። ታዲያ እነ ኤዛናም ደግሞ በኃይል ለማስመለጥ ትንሿን ከጆሲ ለመቀማት እየሞከሩ ቢሆንም ነገር ግን ይህ ነገር ፈጽሞ የማይቻል በመሆኑ ታዲያ አቤላም ደግሞ እኔ አንድ መፍትሄ አለኝ፣ ለዚህ ነገር የምታስፈልገን ሀረግ ናት፣ ሀረጋ መደወል ይኖርብናል፣ መፍትሄውን በኋላ እነግራችኋለሁ፣ ቆንጆ ቀሚስ ይዛ እንድትመጣ ንገሯት፣ አጠር ያለች በማለት እንግዲህ ሀረግ ወደ እነሱ አጠር ያለና ቆንጆ አለባበስ ለብሳ እንድትመጣም አድርገዋታል። ታዲያ እነ ትንሿን ለማስመለጥ ትንሿና ቹቻን ለማስመለጥ ወደፊት ብቻውን የገሰገሰው አብርሽ ደግሞ ወደ ውስጥ የገባ ቢሆንም ነገሩ እንዳለው ቡቻ እንዳለው በኃይል የሚፈታ ነገር ባለመሆኑ አብርሽም ጥቃት ደርሶበት ከተጠቂዎቹ በመሆን አስረው እንግዲህ አፍነው ከእነሱ መካከል 3ኛ ታሳሪና 3ኛ ታጋችም አድርገውታል። ትንሿን ከጆሲ ለመቀማት ይጠቅመናል ያሉት ስልት እንግዲህ ሀረግ ቆንጆ አለባበስ ለብሳ አጠር ያለች ቀሚስ ሰውነቷ ሌሎችን ወንዶችን የሚጣራ አለባበስ አልብሰው ታዲያ እሷን በሩን በመቆርቆር ይህ የአቶ መስፍን ግቢ ነው ወይ ትለዋለች። ታዲያ እሱም የአቶ መስፍን ግቢ አለመሆኑን ተናግሮ ነገር ግን በአቋሟና በውፍረቷ እንዲሁም ደግሞ በፖስቸሯ አይኖቹ አብረዋት ሲጓዝ እነሱም ከኋላ በመምታት በስልት ወደ ውስጥ ሊገቡ ችለዋል። የመጨረሻው ሰዓት ላይ ትንሿን ወደ አያቴ ወደ ክፍለ ሀገር ይዤ እሄዳለሁ ባለበት የመጨረሻው 11ኛው ሰዓት ላይ ታዲያ እነ ኤዛና ደግሞ ባላሰበው መልኩ በጥበብ ትንሿን ከእጁ ቀምተው ከጅብ መንጋጋ አትርፈው ወደ ቤታቸው ተመልሰዋል። ታዲያ ጆሲም ይህ ነገር የሆነው በእዩ ምክንያት ነው፣ እዩ አዲስ ሰላያችን ናት፣ ከእናንተ ጋር ለስራ ብላ ጉድ ሰራችን ያስበላችን እሷ ናት ይላል። እንግዲህ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ መልካም ቆይታ